ይገርማል ብቻ እውነት ለመናገር እኔ አወራለሁ እነሱም ግፋቸውን ቀጥለውታል። የኢትዮጵያ ሕዝብ ይመርጣል፣ ኢትዮጵያ ትመርጣለች የሚል ቅስቀሳ የሀገሪቱ ትላልቅ ሚዲያዎች ሲያስተላልፉ ተመለከትኩኝ። የፓርላማው ቀልዳቸውን አልጠገብ የሚለውን የጠቅላይ ሚኒስትሩን ጥርግ ያለ ውሸት በፍጹም አይን ያወጣ እግርና እጅ አውጥቶ ምናምን ነገር አደባባይ ላይ የሚሄድ ውሸት ተመለከትኩኝ። ካድሬዎቻቸው በተለያየ አካባቢ የሚያደርጉትን እንቅስቃሴና አሉባልታቸውን ወይም ደግሞ ከነሱ ውጭ ጭንቅላት ያለው የሚያስብ የሌለ እስኪመስል ድረስ በአደባባይ ሲሰጡና ሲያደርጉትን ትንተና ሁሉ ተመለከትኩኝ። የተወሰኑትን በየአካባቢው አሰራጭተው ይሄ ጅል ሳይሆን የማሰቢያም አልለውም ማየትና ማገናዘብ የማይችሉ ምንድነው ጠላታችን ብለው ማየት የማይችሉ ሰዎች ጠላቶቻቸው ጋር ሄደው ትንተና ለመስጠት ሲርመጠመጡ ያለው ይሄ ጎጠኝነት ሲርመሰመስ ያለው በጎጠኝነት ቡድን ያለው ሲርመሰመስ ምናምን ታርጌቱን ስቶ ምናምን ያለበትን አቅጣጫ ምናምን ሲል በጣም በርከት ያለ መርመስመሶች እያየው ነው። ፖይንቱ ምንድነው የሚያስፈልገው የተገባነው ትግል ምንድነው የሚለውን ነገር መመልከት ላይ ትንሽ ክፍተት አለ። በጎጠኝነት የሚታመሰው አዲስ ድርጅት መጥቷል። በዛ ድርጅት ላይ የሆነ ነገር ከዚህ የሆነ አጀንዳ ይፈልጋል፣ አጀንዳ ይሰጣል፣ ትሯሯጣለ ምናምን እስካለፉ ያልተማሩ እኔ አንድ ቪዲዮ ላይ ስናገር ምን ብያለሁ? ጥቁር ድንጋይን ውሃ ውስጥ ብትተው መቼም ውሃ አይለምድም፣ ውሃው እዛው ተዘፍስፎ ይቀራል። ፖለቲካ ውስጥ ገብቶ ጠልቀው ዝም ብሎ ብቻ እዛ በስብሰው የሚቀሩ ሰዎች አሉ። አብዛኛው አክቲቪስት ነኝ የሚለው በስብሶ ይቀራ ነው። ወጣ ብሎ ማየት የማይችል ነው የተመለከትኩት። ወጣ ብላችሁ ማየት የምትችሉበትን ኦፖርቹኒቲዎች መፍጠር፣ እዛው ከዛጋችሁ ደግሞ የማትዝጉበትና ያለውን አካባቢ ላይ ያለውን ነባራዊ ሁኔታ መረዳት፣ ከዛ ከገባንበት አዘቅት መውጣት የምንችለው እንዴት ነው የሚለውን ነገር ማየት የማትችል ከሆነ ደድባል ማለት ነው። ከድድብና መውጣት መቻል አለብን። በጣም በርከት ያላችሁት ያልተረዳችሁትና ያላያችሁት ማየት የማትፈልጉት ነገር እንዳለ ይሰማኛል። የአማራ ሕዝብ መከራና ስቃይ እየበላ ባለበት ወቅት ጄኖሳይድ የታወጀበት ሕዝብ እህቶቻችን መደፈራቸውን ከ300 እስከ 400 የሚሆኑ እህቶቻችን 1800 1700 እህት መደፈራቸውን በተለያየ በዓለም ሚዲያ እየሰማን ባለንበት ወቅት ብዙ አሳዛኝ ነገሮች እየሰማን ባለንበት ወቅት እከሌ ተሰደበ፣ እከሌ እንደዚህ ጎጤ ወንዜ ምናምን ብለው የሚያስቡ ጭንቅላታቸው ተራማጅ ያልሆኑ ሰዎችንም ታዝቤያለሁ። ሰው ከዚህ አንፃር እኔ መናገርና ማስቀመጥ የምፈልገው አሁንም አንድ ድርጅት ተመስርቷል ያለውን ነገር እንመልከት። ከአማራ ህዝብ ዘመነ ከአማራ ህዝብ በታች ነው። እስክንድር ከአማራ ህዝብ በታች ነው። የፌደራል መንግስት በለው የምንም በለው ከኢትዮጵያ ህዝብ በታች ነው። የኢትዮጵያ ህዝብ እውነቱን ያውቃል፣ እውነቱን ይመለከታል። የኢትዮጵያ ህዝብ እንደምትሉት አይደለም። የኢትዮጵያ ህዝብ እያንዳንዷን ነገር ይመለከታል። እንደነ ሽመልስ አብዲሳ ቅስቀሳና እንደነ አብይ አህመድ ቅስቀሳ የኢትዮጵያ ህዝብ የአማራን ህዝብ ብዙ ነገር ማድረግ ይችል ነበር። ግን ያላደረገው ለምን? የኢትዮጵያ ህዝብ ማስተዋል ስለሚችል ነው። አማራን እየጠበቀ ነው። በተለያየ ዓለም ላይ በተለያየ ቦታ ላይ በተለያየ አቅራቢያ ያለው ኢትዮጵያዊ አማራ እንደ አማራ ኮርን ተደርጎ በሚጨፈጨፍበት ሰዓት የገዛ ወገኖቻቸውን የሚጠብቁ አማራ ወገኔ ነው ብለው የያዙን ብዙ ሰዎች፣ ብዙ ብሔሮች፣ ብዙ አካባቢዎች አሉ። አማራን እንደ አማራ የፌደራል መንግስትና የተወሰኑ በተስፋዬ ገብረ እባብ ድርሰት ይሄ ምንድነው የቡርቃ ዝምታ በሚል ቅዠት ውስጥ የገቡ ሰዎች ቃሽተው ሲርመሰመሱ የኢትዮጵያን ህዝብ አድርጎ መውሰድ ተገቢ ነው ብዬ አላስብም። ችግሩ የጋራ ነው። የኢትዮጵያ ፌደራላዊ መንግስት ሪፐብሊክ ምናምን በምትለው የዛች ሀገር መሪ ነኝ ብሎ የወጣው ገሎ አጭበርብሮ ጨፍጭፎ አሁንም እየጨፈጨፈ ነው ያለው። የፖለቲካ ታርጌታችን ከሌሎች ብሔሮች ጋር ከሌሎች ግለሰቦች ጋር ከምናምን ጋር አይደለም። አስተሳሰብና የአማራ ህዝብ ምክንያታዊ የሆነ ታንጀብል የሆነ ሐሳብ ያለው የተፈጸመበትና የሚሆነ ግፍ ተረድቶ የሚያቅ ያንን ለመቀልበስና ያንን ለማስመለስ የሚሰራ የራሱ የሆነ ታክቲክና የራሱ የሆነ ስነ ልቦና ያለው ህዝብ ነው። የኢትዮጵያ ህዝብም ሆነ የአማራ ህዝብ ተሳደቡልኝ የሚል ትምህርት ያስተምራል የሚል እምነት የለኝም። የፖለቲካውን ያልተረዳችሁ ሰዎች ትንሽ ገለል ብትሉ መልካም ነው። ምክንያቱም ሁሉም ሰው
ፊል ላይ መሆን አይችልም። ሁሉም ሰው ደግሞ ኋላ መሆን አይችልም። የተመረጡና መሆን የሚችሉ ሰዎች ያንን የተቀቡ ያንን ህዝብ መምራት የሚችሉ ማሻገር የሚችሉ ነው። በፋኖ ውስጥ ኖራችሁ ዛሬ ተኩሻለሁ ነገ የአማራን ህዝብ እመራለሁ ምናምን ያ አይደለም። አሁን የጭንቅላትና የአስተሳሰብ የምትይዘው ኃላፊነት ያንን መሸከም ትችላለህ የሚል የራሱ የአማራ ህዝብ መመዘኛ አለው። ወንድሞቻችሁን አትግደሉ፣ ነገ መሪ ሆናለሁ ብለህ ከጀርባ ማንንም አትምታ። ከብአዴን የተሻለ ስራ እንጂ እንደ ብአዴን ከበስተጀርባ እየገደላችሁ የመጣችሁ ነገ በወንድሞቻቸው ደም በሚፈልጉ ሰዎች እናንተም ትፈልጋላችሁ። የአማራ ህዝብ ጥያቄ የጸዳ የአማራ ህዝብ ትክክለኛ ጥያቄ ነው። ያንን የአማራ ህዝብ ጥያቄ አታባክኑበት። የሚባክን ነገር የለውም። የሚከፍሉት ዋጋ ይኖራል። የህዝቡን ጥያቄ ግን ለራስ ጥቅም ማዋል በጣም ወንጀለኝነት ስለሆነ ተጠንቅቃችሁ ያንን ብታረጉ። በፋኖ አመራር ላይ ከፊት የሚሆነው ማን ነው? ማንም የሚያውቅ ነገር የለም። ከኋላ የሚሆነው ማንም የሚያውቅ ነገር የለም። ገና የአማራ ህዝብ ትግል ላይ ነው። የመኖርና ያለመኖር ትግል ላይ ነው። እንደማይሸነፍ ግን 100% እናገራለሁ። ህዝብ ተሸንፎ አያውቅም። ፋኖ እስከዛሬ ሰርቫይቭ አድርጎ እዚህ የደረሰው የአማራ ህዝብ ስለከለለው፣ የአማራ ህዝብ ሞቱን ስለሞተለት ነው። የሸዋ ህዝብ አሁን እየተደረገ ባለው ጦርነት ድል እየመታ ያለው የፋኖን ደካማ ጎን በመሸፈኑ ነው እየተገደለ ያለው የሸዋ ህዝብ። የእውነተኛ ፋኖች ወንድሞቻችንና እህቶቻችን ምድር ላይ የሚታገሉት ለኔ ነው ብሎ ስላሰበ ነው ፋኖ እስከዛሬ ሰርቫይቭ አድርጎ የቀጠለው። ሰው እያንዳንዱ ፖይንት አለው። ፖይንቱን መሰረት ያደረገ ነገር ማድረግ መቻል አለብን የሚለውን ነገር ለመናገር ነው። ደስ የሚሉ ዜናዎች አሉ። ደስ የሚሉ የሚያሳዝኑ ወንድም ወገኖቻችን ሸዋ ላይ ወሎ ላይ የተጨፈጨፉ ነው። ጎንደር ላይ እኔ ከየሸዋን ትግል ከመነሻው ማየው ነበር። አሁን ጎንደር ሸዋ ምናምን ወሎ የሚል ነገር ውስጥ መግባት አልፈልግም። ግን የሸዋን ትግል የሸዋን ህዝብ አካሄድ ጠንቅቄ ሳይና ስመለከት የነበረበትን ስገልጽ የነበረውን ነገር ታስታውሳላችሁ። የሸዋ አማራ የሚያኮራ አንገቱን ደፍቶ መስራት ያለበትን አስተካክሏል። የምትወቅሱባቸው ነገሮች እንኳን የሉም። በአዴና አካሄድ ካልሆነ ማስተላለና የሚያኮራና የሚገርም ስራ እየሰሩ ነው የሸዋ አናብስቶች። የሚኒሊክ ልጆች በሚገርም ሁኔታ እያስተካከሉና እየረኑ ነው። በሩን እየከፋፈቱልን ነው። የአብይ አህመድ መቀባጠር የአብይ አህመድ ጋር ሆነው ከርተው ወደ አብይ አህመድ የገቡ እነ በለጠ ሞላ እነ ጋሻው መርሻ እነ ምናምን እነ ማስረሻ ሰጤ ምናምን የነበለጠ መላን ተከትለው ሲሄዱ ዝምታ ስለመረጥን ነው። ባንዳን የትኛውም በየትኛውም በህፃንም ሆነ ትልቅ ሆነ ባንዳን አይቀጡ ቅጣት መቅጣት የአማራ ህዝብ ስነ ልቦና ነው። ባንዳዎችንም አላዋቂዎቹም ሁሉም ነገር የእጃቸውና የልካቸውን የሚያገኙበት ሩቅ አይደለም። የኢትዮጵያ ህዝብ የሚያኮራ ስራ ሰርቷል። የአማራውን ትግል በጽሞና እየተከታተለ ነው። ተለያዩ በአማራው ነው የአማራ የእንግዴ ልጅ ሆነው ስርዓቱን በመደገፍ ወገኖቻቸውን የሚያስጨፈጭፉ ደግሞ ሩቅ አይደለም፣ ቅርብ እጃቸውን ያገኛሉ። በትግል ውስጥ ሆናችሁ ወደፊት የመጣችሁ ግን ለህዝባችሁ ታማኝነታችሁን ታሳዩ ጥሬን አስተላልፋለሁ። እግርህን እየተቆረጥክ ምላሴን ይሰድበኛል የሚባል ነገር የለም። ጄኖሳይድ የታወጀበት ስድብ ምኑም አይደለም። በረዶ እየዘነበ ካፊያ ጣለብኝ የምትለው ምንም ነገር የለም። ብዙ ነገሮችን ሪላክስ ሆኜ የማወራው የምመለከታቸውና የማያቸው ምልክቶች ጥንቃቄ ስለሚያስፈልጋቸው የምትሰሩትን የምታረጉትን በሙሉ ጠንቃችሁ እንድታውቁና የህዝቡን ትግል ዳር ለማድረስ ብልጥ መሆን ይጠበቅብናል። እንደ አማራ ግን እንደምናሸንፍ እየነገርኳችሁ ኢትዮጵያን እናስቀጥላለን። ከማንም ብሔሮች ጋር ችግር እንደሌለብን አስቀምጡ። የሚሳደቡ የሚያንጓጥጡ ብሔር ብሔርን ለማጋጨት የሚሄዱ እነሱ የዚህ የስርዓቱ ተልዕኮ ያላቸው አሽከታዎች ናቸው። ከዛ ውጪ የስርዓቱ ተልዕኮ ይዞ ሶሻል ሚዲያ ላይ ተሰራጩ ከ46000 በላይ የብልጽግና ተላላኪዎች እንዳሉ መዘንጋት የለበትም የኢትዮጵያ ህዝብ። በዛ መሃል ላይ ይሄ የአማራ ህዝብ ትግል ጥራት እንዳይኖረው ብዙ መከራና ስቃይ የሚከምሩ የሉም ማለት አይቻልም። እነዚህ በተጨባጭ በቢቢሲ የተሰራ ዜና ሁሉ ስላለ ይሄንን መሰረት አድርጋችሁ ያለውን ነገር ከአማራ ህዝብ ቆን ቆማችሁ ፍትሃዊ ሁሉም የሚኖርባት ሰው የማይገድልባት ልጅ ተምሮ የሚመረቅባት ልጅ ወልዶ የሚያድግባት ፍትሃዊና ዲሞክራሲያዊ የሆነ ስርዓት ሀገር እንደ ሀገር እንድትቀጥል የሁላችንም ኃላፊነት ነው። ሀገራችን የምንወድ አማራዎች ነን። ማንነታችን ለማጥፋ የመጣ ስርዓት አለ። ያንን አፈር ከድሜ አብልተን ማንነታችን አስከብረን ሀገራችንን ኢትዮጵያን ወደፊት ከወንድሞቻችንና ከሌሎች ብሔሮች ጋር ሆነን ወደፊት ዘናታል የሚል ብሩህ
የተቀደሰ ወደፊት ሊወስድ የሚችል ሀሳብ እንጂ ረግጠን እኛ እንደዚህ ያደርገን የሚል ቅዠት የለብንም። ጥቃቅን ሴራ የሌላቸው የብአዴን ርዝራዥ ወላጆች የዚህ የስርዓቱ ተላላኪዎች በመሀል ላይ ገብተው የሚረብሹ አሉ። እነሱን እያየን እንመነጥራለን። ድል ለኢትዮጵያ፣ ድል ለአማራ። ቴንክ ዩ